ነው። አረብኛው ላይ መሐመድ የሚል የለም፣ በቅንፍ የገባ ነው። ስንት የምንገረብ እናታችሁ ወይ ግን ስትናገር ካላ ተሻሏ ስትናገር ቆይ አንድ ያስጨርሰኝ ፕሊስ። ቆይ ጣልቃ አትግባ ግን ማለት ነው። ስነ ስርዓት ያለው ንግግር ተናገር። በቅንፍ የገባው በቅንፍ አማርኛ ላይ የሚከቱት ለማጭበርበር ሐሰተኛ ቀጣፊ ስለሆኑ ቁርአኑ ላይ ጨምረው ቀንሰው ስለሆነ የሚጽፉት በቅንፍ የከተቱት ጻፊዎቻችሁ ናቸው። አረብኛው ላይ ግን መሐመድ ሚል የለውም። አጭበርባሪ ስለሆኑ እኔስ አሁን አዳምጡ። በቃ አትችሉ። በደንብ አስተውሉ። ነቢያቶች በሙሉ የሰበኩት የራስህ ብቻ አታውራ። አንተ ያለ ማሳጃ አታውራ። እፎይ ነገር ደግሞ በስነ ስርዓት አውራ። ይስድብህ ምናምን አትጩሁ። በቃ አትንጫጩ። አሁን ክፈት። እሺ መሐመድ ሚል ካሳየኸኝ ንጽጽር አቆማለሁ እኔ። አሁን ምንም ፓኒክ ሳታደርግ አረብኛው ላይ መሐመድ ሚል ካለ ንጽጽር አቆማለሁ። ይሄን አካውንት አሁኑን አቃጥለዋለሁ። ቀጥል። እናንተን እኮ ኢሜሌት ማድረግ እኮ ቀላል ነው። ኡስታዞቻችሁ ቀጣፊ፣ ተርጓሚዎቻችሁ ሐሰተኛ እና ቀጣፊ ወራዳ ስለሆኑ እየተሳደብክ አይደለም ስትናገር። አትረብሽ። ውሸት በስነ ስርዓት ለምትናገር ለምን ትሳደባለህ? አትሳደብ። እፎይ አትሳደብ። ያሁኑ ስድብ አይደለም። ጭንቅላት የሌለው አካል ስታመልኩ እንደዚህ ነው የምትሆኑት። ኢየሱስ ለማዳመጥ ሞክሩ። አረብኛው ላይ የለም አለ ካልክ እኮ ከፍተህ ማሳየት ነው። የሌለን ነገር እኔ ከላ አምጣለህ። ኖረም አልኖረም ግን ስትናገር አንተ ስድብ አትሳደብ፣ ወይም ደግሞ ክብርን የሚነካ ነገር አትነጋገር ነው እኮ የምንልህ። በስነ ስርዓት እየታወራ መስማት አልቻላችሁ። የጌታችን ክብር ላቀ ብለው የተናገረው አላህ ራሱ የጌታችን ክብር ላቀ ሚስትም ልጅም አልያዘም ብሎ ራሱን ይናገራል። ያለ የጌታችን ክብር ላቀ ሚስትንም ልጅንም አልያዘም። አላህ ራሱ እንደዛ ብሎ እየጠራ ነው። የጌታችን ክብር ላቀ ሚስትንም ልጅንም አልያዘም እያለ አላህ ነው የተናገረው ወይንስ ጂኒዎቹ? ሀይ ከጂኒ የሆኑ ጎሳ እያለው ማለት ነው። መሐመድ የሚለው በቅንፍ የገባ ነው። ኤኒዌይስ አላዲን አቤት አቤት። እንኳን ደህና መጣ። እንኳን ደህና ቆየኝ። መልካም። በነቢያት አስተምሮ ታምናለህ? አዎ። ኦኬ። ነቢያት አላስተማሩም አባት ተብሎ አይጠራም ብለህ ታምናለህ? አዎ። ኦኬ። ስለዚህ ነቢያቶች አምላክ አባት አይባልም ብለው አስተምረዋል ብለህ ነው የምታምነው ማለት ነው? አባት አይባልም ማለት ምን ማለት ነው? አሁን እዚች ጋር አባት ነው ሌላ ነገር ነው፣ አባት አይባልም ሌላ ነገር ነው ማለት አሁን እንዴት ነው? አባት ነው ልጅ አለው እንደዛ ነው ወይስ አባት ልንለው አንችልም ነው ጥያቄ። አንተ አሁን የነቢያት አስተምሮ ነው ብለህ የምታምን ከሆነ ነቢያቶች ፈጣሪ ነው አባት ይባላል ብለው ነው ያስተማሩት ወይንስ አይባልም የሚል ነው ጥያቄ። እንደዚህ አይነት ግልጽ የሆነ እንትን አላልንም፣ ግን አባት እንደማይባል እኔ በበኩል ያውቃሉ። ግልጽ የሆነ ነገር ግን እስካሁን አላየንም። አባት አይባልም ምክንያቱም ተብሎ አያውቅማ እስከዛሬ። አባት አይባልም እንደዚህ ተብሎ የወጣ ሐዲስ እኔ እስከማውቀው ድረስ እኔ የለም። አይባልም አይባልም። በፊትስ ተብሎ ያውቅ ነበር? በፊት በነማ ጊዜ? ከረሱላችን በፊት ከመሐመድ በፊት እኔ እንጃ፣ እኔ አላውቅም እሱ። ምክንያቱም አሁን ይሄ ትልቅ እንትን ስለሆነ ቁርአን ውስጥ በጣም በደጋጋሚ የተጠቀሰ ነው። ስለዚህ ነቢያቶችስ ይሄን ምን ብለው ነው ያስተማሩት? ይባላል ወይንስ አይባልም ብለው? አላህን አባት ማለት ያለምንም ጥርጥርኛ ሐዋርያቶች በሙሉ አምላክ አባት እንደሚባል፣ ነቢያቶች አባት እንደሚባል እጅግ እልፍ መረጃ ማምጣት እንችላለን ብለው እንዳስተማሩ ሙሐመድ መጥቶ አይባልም እስካለበት ድረስ ማለት ነው። ሁሉም እንዳሉ መረጃዎች አሉ። ነኛ እንዳሉ መረጃ ማምጣት እንችላለን። ሙሴን ማምጣት እንችላለን። ኢሳያስን ማምጣት እንችላለን። የተለያዩ ሰለሞንን ማምጣት እንችላለን። ዳዊትን ማምጣት እንችላለን። ምሳሌ ትቀበላለህ? አሳየኝና። እሺ ችግር የለውም። እኔ መክፈል ፈጣን ነኝ እኮ እኔ እንደውም ትያለሽ
እሺ አንብቤ ምን ይላል? እናንተ የአምላካችሁ የእግዚአብሔር ልጆች ናችሁ አይልም? ይህ ምንድን ነው? መጽሐፍ ቅዱስ ዘዳግም ምዕራፍ 14 1 ላይ ሙሴ በጻፈው እሺ እናንተ የአምላካችሁ የእግዚአብሔር ምንድን ናችሁ? ልጆች ናችሁ። ስለዚህ ከአንተ መጽሐፍ ቅዱስ እያሳየኝ ያለው አልገባኝም። እኔ እኮ ሙስሊም ነኝ። ከቁርአን ነው እንጂ ማስረጃ ልታመጣ ያለብህ ከቁርአን ከሀዲስ ወይ ከታሪክ እንትኖች እንደዚህ ቁርአን ላይ ካለ ነገር ነው እንጂ የሙሴ መጽሐፍ ያለው ተውራትን ነው። ተውራትን አንቀበልም እኛ። ተውራት ወዲ ያለፈበት ነገር ነው። አሁን እኛ የምንመራው ምንድነው? በቁርአን ነው። እርግጠኛ ነህ? ማለት ህጎች እና አይደለም አንቀበልም ማለት አናምንበትም ምናምን አይደለም። ግን ተውራት ለዚህ ኡመት የተሰጠንትን አይደለም። በተውራት አይደለም አሁን እኛ የምንመራው። ሐዲስም ረሱላችን ሰለላሁ ዐለይሂ ወሰለም ለማማ ተቀበለው እኮ ልንገርህ፣ ሐዲስ አለ በስትክክል የተነገረ ማለት ነው። ምን አሉ መሐመድ ሰለላሁ ዐለይሂ ወሰለም እኔ ያለሁኝ አሉ ከዚህ በኋላ ሙሳ ወይንም ሙሳ ወይ ኢሳ ከሁለት አንዳቸው አላሁ አለም ቢመጡና እሳቸውን ብትከተሉ ጥሜት ላይ ናችሁ ብለዋል። ገብቷል አይደል? ለኛ እነሳቸውን ብትከተሉ ጥሜት ላይ ናችሁ ብለዋል። ገብቷል አይደል? የቀደሙ ነቢያቶችን ብትከተሉ ጥመት ላይ ናችሁ እኛ እያሉ ረሱላችን ሰለላሁ ዐለይሂ ወሰለም እያሉ ማለት ነው። እናመሰግናለን። ተመችቶኛል። እኔ ከመጣሁ በኋላ የሚለውንም ቆይ አስጨርሰኛ። ለምን አታስጨርሰኝ? እችን አንብብ አደረቡ። አሁን ምን አለን? ጥመት ላይ ናችሁ ብለዋል። ነቢያቶችን ከተከተላችሁ አለ። እናንተ ያመናችሁ ሆይ በአላህና በመልእክተኛው በዚያም በመልእክተኛው ላይ ባወረድነው ሙሐመድ ከዚያም ከበፊቱ ባወረድነው መጽሐፍ እመኑ። በአላህና በመልእክቱም በመጽሐፍቶቹም በመልእክተኞቹም በመጨረሻውም ቀን ምን ማለት አለብህ? ማመን አለብህ። የካደ ሰው በእውነት የራቀን የመሳሳት በእርግጥ ተሳሳተ። አሁን እኮ አንተ እያደረግህ ያለኸው አንተ አንተ ምንድን ነው ያልከው? በሙሐመድ እናምናለን፣ በነቢያቶቹ ግን አናምንም። ቁርአን ደግሞ ምን ይላል? አንዴ ይቅርታና ማለት ነው። ቆይ አይደለም ለማምታታት ባትሞክር ጥሩ አይደለም። እዚህ ጋር 3000 ምናምን ሰው አለ። እኔ ትክክለኛውን በማቀው ለማስረዳት እየሞከርኩ ነው። ጥያቄ ከጠየቅኝ በኋላ እስክመልስልህ እንትን በለኝ፣ ታገሰኝ፣ ሙሉን ነገር እስክጨርስ ማለት ነው። ገብቶሃል አይደል? እኔ ያልኩት ምንድነው በመላእክት ማለቴ ከዚህ በፊት በቀደምት ነብያቶች አናምንም አይደለም እያልኩ ያለሁት። በነቢዩላህ ኢሳ ዓለይሂ ሰላም ጊዜ ሊተዳደሩበት የነበረው መጽሐፍ አለ፣ ኢንጂል የሚባል መጽሐፍ። ገብቷል አይደለ? በነቢዩላህ ሙሳ ዓለይሂ ሰላም ጊዜ ተውራት የሚባል መጽሐፍ ነበር። ያቺ ተውራት በነቢዩላህ ሙሳ ዓለይሂ ሰላም ህዝብ ብቻ ነው። ልክ አንድ ነቢይ ከመጣ በኋላ ከዛ ተውራት ላይ ወይም ነቢዩላህ ኢሳ ለምሳሌ የኛ መጣ ቁርአን ላይ በፊት ከነበሩት መጽሐፍቶች ህጎች የሚቀነሱ የሚሻሻሉ አለ። ለምሳሌ ከዚህ በፊት የነበሩ ህዝቦች የአሳማ ስጋ መብላት ይፈቀድላቸዋል። ተረት ነው እየነገርከኝ ያለው። ለምን ተረት አይደለም እየነገርከኝ ያለሁት? በቀደሙት መጽሐፍቶች ታምናለህ አታምንም? በቀደም መጽሐፍቶች አምናለሁ። ኦኬ፣ በቀደሙ መጽሐፍቶች የምታምነው ምን ብለህ ነው? እማምነው ከዚህ በፊት የነበሩ ህዝቦች የተዳደሩበት እንደነበረ የአላህ ቃል የቀደሙ መጽሐፍ። መልካም፣ የአላህ ቃል ናቸው ብለህ ታምናለህ አይደለ? አዎ። የአላህ ቃል ለዋጭ አለው የለውም? ለዋጭ ከሌለው አሁን አምንበታለሁ በፊት አላምንበት የምትለው ነገር ምንድን ነው? ቃል ያው የአላህ ቃል ለዋጭ አለው ማለት እኮ አላህ በስትክክል እንትን ያለው አይደለም። በመላእክተኞች ለምሳሌ ቁርአን ራሱ አላህ የጻፈው አይደለም። በጅብሪል ዓለይሂ ሰላም እና በሰሐቦች ታገዙ የተጻፈ እንትን ነው፣ ቁርአን ነው። አላህ ራሱ የጻፈው እንትን አይደለም። የአላህ ንግግር ነው። አዎ የአላህ ንግግር ነው። ነገር ግን የተሰበሰበ አላህ የጻፈው አይደለም። አላህ የጻፈው አይደለም። ተውራት ግን አላህ የጻፈው ነው አይደለ? አይደለም፣ አላህ የጻፈው አይደለም። ተመሳሳይ ነው። ይሄም በነብዩ ሙሳ ዓለይሂ ሰላም እንደዚህ የነበረ ነው። እናሲስ እሺ፣ ተውራት አላህ የጻፈው አይደለም? አይደለም። እና ማን የጻፈው? ነገርኩህ እኮ
ተውራትም ማን የጻፈው? ስለዚህ በጅብሪል ዓለይሂ ሰላም በወህይ የሚወጣ ነው። በአንዴ እኮ የወረደ ነገር አይደለም። ቀስ እየተባለ ነው የሚወርደው። ለምሳሌ ቁርአን 30 ጁዝ በአንድ ላይ አይደለም የወረደው። ቀስ አንድ ሲወርድ አንድ ወህይ ሲወርድ፣ ለምሳሌ የመጀመሪያው ምንድን ነው? መጽሐፍ አይደለም እንዲያወረደለት አይደለም፣ መጽሐፍ አይደለም፣ የተሰበሰበ ነው እኮ። ለሙሐመድ መጽሐፍ አይደለም የወረደለት፣ የወረደ ነገር እኮ አይደለም። እንደዚህ ከሰማይ ላይ ዱብ ያለ መጽሐፍ አይደለም፣ የተሰበሰበ የአላህ ንግግር ነው። በጅብሪል ዓለይሂ ሰላም አማካኝነት ለሙሐመድ መጽሐፍ ወርዶለታል የሚሉትስ እንዴት ማለት? መጽሐፍ ወርዶለታል ማለት መጽሐፍ አይደለም የወረደለት? የሆነ ፊደል እንዲህ ድምፅ ብቻ ነው የወረደለት? አው በድምፅ ነው። በጅብሪል ዓለይሂ ሰላም አማካኝነት የመጣ ወህይ ነው፣ የመጣ መልእክት ነው ከአላህ እንጂ መጽሐፍ አይደለም። መጽሐፍ አይደለም፣ የወረደ መጽሐፍ አይደለም። እኔ እኮ መጽሐፍ መስሎኝ ነበረ። መጽሐፍ አይደለም። ናና እሺ፣ መጽሐፉ መውረድ አሸናፊው ጥበበኛ ከሆነ አላህ ነው ይላል። ታዲያ ተንዚል ኪታብ ሚነላሂ ልዐዚዚል ሐኪም። ይህ ታዲያ ምን ሆነ? እና መጽሐፍ አይደለም የወረደው ትለኝ ነው ታዲያ? የወረደ ነገር አይደለም። እንደዚህ ቁጭ ያለ ዱብ ያለ ነገር እኮ አይደለም እኮ። ምን ሆነ ነው? ስለዚህ አላህ የተገባቦት እጥረት አለበት ማለት ነው። መጽሐፍ አይደለም የወረደው አልከኝ፣ እሱ ደግሞ መጽሐፍ ነው የወረደው ይላል። ኤኒዌይስ አሁን ወደ ቶፒኩ ልመልስህና ቤት ብትሄድ እዛ አለ ባይዘ ሉስ አድርገሃል። ለሙሳም አላህ ጽፎ ነው የሰጠው መጽሐፍ አታውቅም ይመስለኛል። እሱን ተውራትን ጽፎ በእጆቹ ጽፎ ከትቦ ነው የሰጠው በእጆቹ። ያ ቢት እንትን ታደርገኝ ቻሌንጅ ታደርገኛለህ። ቻሌንጅ አድርገኝ። እኔ ካላመጣው ንጽጽር ላቁም። አንተ ካመጣውብህ ከእስልምና ውጣ። ከእስልምና ውጣ። እንደዚህ ዝም ተብሎ የሚወጣበት እንትን አይደለም። እኔ እኮ ሙሉ ሰው አይደለሁም። ግማሽ ሰው ነው። ሴቶቹ ብቻ መስሎኝ ነበር እኮ ጎዶሎ። አንተም ጎዶሎ ነው። ሴቶቹ ናቸው ምሳሌ በትምህርት ማያውቅም። ኤኒዌይስ ባክ ቱ አወር ቶፒክ። ሙባ እንኳን ደህና መጣ። ሙቤ ብሩክ ሰላም ብያለሁ። ሰላም ፎዬ እንደምን አላችሁ? ሰላም ብያለሁ ሁላችሁንም። የክርስቶስ ሰላም ከእኔም ከእናንተ ከሁላችንም ጋር ይሁን። ምለው ፎይሻ ሙቤ እንኳን ደህና መጣ ብያለሁ። መረጃ ማምጣት የሚችል አስቀድሞ ነቢያቶች አምላካቸውን አባት አይባልም ብለው ያስተማሩበትን መረጃ ነበር የምፈልገው። ዝም ብላችሁ እየተሽከረከራችሁ እያስቸገራችሁ ነው። የማያውቅ ሰው አታምታታ። ሂደህ ከውሱ ጋር ተከራከር። ማታ ከሆነ ጋር እሱን እዛ ሴቶች ሰብስቦ ያስተምር። እናንተ ጀግናዎቻችሁ መቅጠፍ ነው። ኤኒዌይስ በደንብ አስተውሉ። ከመሐመድ ውጭ አስቀድሞ ነቢያቶች አምላክ አባት አይባልም ብለው ተማረው መሐመድ እንደተናገረው ያስተማሩበትን ማስረጃ ማምጣት የምትችሉ ከሆነ ማምጣት ትችላላችሁ ወይ? ማምጣት የሚችል ይኖራልን?